ሰባተኛው ሀገራዊ አቀፍ ምርጫ ላይ ያው እንደማንኛውም ዜጋ እንደማንኛውም ኢትዮጵያዊ እኔም ምርጫ መምረጥ ፈልጋለሁኝ። በወቅቱ በተቀመጠው የጊዜ ሰሌዳ መሰረት ያው የምርጫ ካርዴን አውጥቻለሁኝ። ምርጫ አንድ ዜጋ ግድ ነው መንግስት መምረጥ እንዳለበት ይታወቃል። ያለንበት ቦታ ላይ ፍትሃዊ በሆነ ዲሞክራሲያዊ በሆነ መንገድ ምርጫውን ማንኛውም ነዋሪ እንዲመርጥ መልእክቱ ተላልፏል። በተቀመጠለት የጊዜ ገደብ ውስጥ ሁላችንም የምርጫ ካርድ አውጥተን የምንፈልገውን መንግስት እንድንመርጥ እድሉን አግኝተናል። ስለዚህ ምርጫው ፍትሃዊ ነው ዲሞክራሲያዊ ነው ብዬ መግለጽ ይችላል። ማንኛውም ነገር በቴክኖሎጂ ሲደገፍ ወይም ደግሞ በዲጂታላይዜሽን ሲቀመጥ ያው ብዙ ጥቅሞች አሉት። አንደኛ የጊዜ አጠቃቀም ይቆጥብልሃል። ሁለተኛም ደግሞ ወረፋን ይቀንስልሃል። ስለዚህ አፕሊኬሽኑም ጭምር ተሰጥቶን ስለ በአፕሊኬሽኑ በቤትም ሆነ መምረጥ ትችላለህ። አፕሊኬሽኑ ከመረጠ በኋላ ያው ካርዱን የግድ ካለው የምርጫ አካባቢ ሄደ መውሰድ ይጠበቅብሃል። ከወትሮው ያሁን የሚለየው በቃ ፍጹም ለሰራተኛው ምቹ ነው። አንደኛ በጊዜ አጠቃቀማችንም ከሰልፉም ከሁሉም ነገር ስንመለከተው የተዋጣና የተቃና ነው ብሎ መውሰድ ይቻላል። የአንድ ሀገር ነዋሪ እንደ ዜግነቱ የሚፈልገውን መንግስት መምረጥ የሚችለው ያው ምርጫ ሲኖር ነው። እንደ ሀገራችን ስንመለከት ያው በየ5 ዓመቱ ምርጫ ይካሄዳል። በየ5 ዓመቱ የሚካሄደው ምርጫ ያው ፍትሃዊ ዲሞክራሲያዊ መሆኑን ብቻም ሳይሆን ማረጋገጥ ያለብን ማንኛውም ዜጋ የሚፈልገውን ነገር መምረጥ የሚችለው ድምጽ መስጠት የሚችለው ካርድ ሲያገኝ እስከሆነ ድረስ አሁን ያለው የምርጫ ስርዓት እንከን አለው ብዬ አልወስድም። ምርጫ በርካታ ፋይዳ አለው። የመጀመሪያውና ዋናው ህብረተሰቡ ወጥቶ የሚመራው መንግስት መምረጥ ይችላል። ስለዚህ የመንግስትን ህጋዊነት ማረጋገጥ የምንችልበት ነው እንደ ህዝብ ማለት ነው። ሁለተኛው ለዲሞክራሲ ግንባታ ከፍተኛ አስተዋጽኦ ነው ያለው ምርጫ። ስለዚህ ህብረተሰቡ ይጠቅመኛል፣ ያስተዳድረኛል፣ ሰላም ያሰፍንልኛል፣ ለሀገር እድገት ያመጣልኛል ብሎ የሚያስበውን ፓርቲ መምረጥ የሚችልበት ስለሆነ ህዝቡ የስልጣን ባለቤት መሆኑን ማረጋገጫ መንገድ ነው ምርጫ ማለት። የመንግስትን ተጠያቂነትን ጭምር ማረጋገጥ የምንችልበት ስርዓት ነው። መንግስት ፍትህን ማስፈን አለበት። መንግስት ሰላምን ማስፈን መቻል አለበት። ስለዚህ መንግስት በዛ ልክ ደግሞ ተጠያቂ መሆኑን መቻል ስላለበት እሱንም ማስፈን የምንችልበት አንዱ መሳሪያ ነው። ህብረተሰቡ ደግሞ ያግዘኛል፣ ይሰራልኛል፣ ሀገር ይገነባልኛል ብሎ የሚያምነው መንግስት ወይም ህዝብ ወይም ፓርቲ ሲመርጥ በዛ ልክ ሰላሙን ማረጋገጥ ይቻላል። ለሰላምም ግንባር ቀደም ተዋናይ ይሆናል ማለት ነው። እንደ ሀገር ዘላቂ ልማት እናንጣ ካልነ ምርጫ ትልቅ መሳሪያ ነው የሚሆነው ማለት ነው። ምርጫ ለሰላም፣ ለዲሞክራሲያዊ ግንባታ፣ ለዘላቂ ልማት ከፍተኛ ሚና አለው። ሰባተኛው ሀገራዊ ምርጫ የምሁራን ሚና ከፍተኛ ነው የሚሆነው። ምሁራን አንደኛ ድምፁን መስጠት መቻል አለበት፣ መምረጥ መቻል አለበት። መምረጥ ብቻ ሳይሆን ለመመረጥ መስራት መቻል አለበት። ራሱ ከመመረጥ ባሻገር ደግሞ ህብረተሰቡን አነቃቅቶ ስለ ምርጫ ያለውን ጠቀሜታ ያለውን ፋይዳ በደንብ ግንዛቤ መፍጠር፣ ከግንዛቤ ባሻገር የምርጫውን ፋይዳ በማስጨበጥ ህብረተሰቡ በነቂስ ወጥቶ ይበጀኛል፣ ይጠቅመኛል የሚለውን ፓርቲ እንዲመርጥ ኃላፊነቱን መወጣት አለበት ብዬ አምናለሁ። እኔ የመጀመሪያው በነቂስ ወጥቶ መሳተፍ በጣም አስፈላጊ ነው የሚሆነው። ሴቶች በሀገር ግንባታም ሆነ አጠቃላይ በሴቶች ተሳትፎ በርካታ ስራዎች ይሰራሉ እንደ ሀገር ማለት ነው። ስለዚህ እዛ ላይ የሴቶች ሚና ከፍተኛ ነው። ይህም ሰባተኛ ሀገራዊ ምርጫ ሲካሄድ የሴቶች ሚና በዛው ልክ ነው ብዬ አስባለሁ። ምክንያቱም ሴት ሀገርን ትመራለች፣ ሴት ቤተሰቧን ትመራለች። በዋናነት ቤተሰብ ከመምራት አንጻር ቤተሰቧ ውስጥ የምትፈጥረው ግንዛቤ የምታደርገው ነገር ለሀገር ግንባታ አሁን ለሚካሄደው ምርጫ ከፍተኛ አስተዋጽኦ አለው ብዬ አስባለሁ። በተለይ ቤተሰቧን ከመምራት አንጻር ፍትሃዊ ዴሞክራሲያዊ ምርጫ እንዲካሄድ በምታደርገው የቤተሰብ ውይይት በምታደርገው ነገር ከፍተኛ አስተዋጽኦ ይኖራታልና በዛ ልክ ሴቶች የራሳችንን አስተዋጽኦ ማድረግ አለብን ብዬ አስባለሁ። ሰባተኛ ሀገራዊ ምርጫ ሲካሄድ በዋናነት ሀገር መንግስት መመስረት ነው። ሀገር መንግስት ለመመስረት ደግሞ አንድ ፓርቲ መመረጥ መቻል አለበት። በየቤታችንም በየሰፈራችንም ባለው በአካባቢውም ባለው ይሄንን ስራ ፍትሃዊ ዴሞክራሲያዊ ነጻ ምርጫ እንዲካሄድ የራሳችንን አስተዋጽኦ እናደርጋለን። ምርጫ ካርድ አብዛኛው የደብረ ብርሃን ማህበረሰብ አውጥቷል ብዬ አስባለሁ። እኔ አሁን እንዳለሁበትም ቀበሌ ብንወስድ 100% ሁሉም ሰው አውጥቷል። ምርጫው ቀን ደግሞ ይሄ አካል ሄዶ መምረጥ መቻል አለበት። አንድ ሀገር ዲጂታላይዜሽን መጀመሯ
አስተዋጽኦ ያደርጋል ለሁሉም ነገር። አንደኛ ወደ ቴክኖሎጂ መግባት የራሱ እድገትን ከማፋጠን አንጻር የራሱ አስተዋጽኦ ስላለው ያ በጣም ጥሩ ነው ብዬ አስባለሁ። ከማህበረሰባችን ግንዛቤ ከአጠቃላይ ካለው ሁኔታ አንጻር ያው በተለይ ዲጂታላይዜሽኑ የሚጠይቃቸው ነገሮች ስላሉ ህብረተሰቡ ጋር የተወሰነ ማንገራገር ነገር ነበር መጀመሪያ አካባቢ። አሁን ላይ ግን እንደውም ጥሩ ነው ወደሚል የተሄደበት ሁኔታ ነው ያለው። ይሄ ምንድነው ቀጣይ ሀገርም በዚህ ልክ መቀጠል ከቻለች ሰው መብቱን እንዴት መጠቀም እንደሚችል እንዴት ነጻዊ ፍትሃዊ ዲሞክራሲያዊ ምርጫ ማድረግ እንደሚችል ያውቃል ማለት ነው። ስለዚህ በዛ ልክ ፍትሃዊ ዲሞክራሲያዊ ነጻ ምርጫ ለማድረግ ዲጂታላይዜሽኑ ትልቅ አስተዋጽኦ አለ። ያው ሰባተኛው ሀገራዊ ምርጫ እጅግ በጣም አስፈላጊ ነው ለዚች ሀገር። በተለይም ሴቶችን ተጠቃሚነት ለማድረግ በኢኮኖሚም በፖለቲካውም አቅም ለመገንባት ሴቶችን ተጠቃሚ ለማድረግ ምርጫ አስፈላጊ ነገር ነው። እኔ ራሴ በመራጭነት ተመዝግቤያለሁ። ሰላም ካለ ነው ሴቶች ተጠቃሚም ሊሆኑ የሚችሉት። ሰላም ከሌለ የመጀመሪያ ተጎጂ ሴቶች ናቸው። ስለዚህ ምርጫ አስፈላጊ ነው ብዬ አስባለሁኝ። አንድ ሀገር ምርጫ ያስፈልገኛል፣ ህዝብ ይመርጠኛል፣ ይበጀኛል፣ ይጠቅመኛል የሚለውን መንግስት ለመምረጥ ምርጫ ዝግጁ አድርጓል። ይህን ምርጫ ደግሞ እድሉም ተጠቃሚ መሆን አለብን። ምርጫው ሰላማዊ ሆኖ እንዲጠናቀቅ የሴቶች ተሳትፎ የሴቶች ሚና እጅግ አስፈላጊ ሆኖ ሰላምን ለማረጋገጥ ነገም ከነገ ወዲያም ሴቶች ተሳትፏቸው ከፍ ያለ ነው። በአካባቢ ያሉት ነዋሪዎች በተለይ ስፔሻሊ ሴቶች ምርጫ ካርዳችንን ቀደም ብለን ያዝን። ሁላችንም ምርጫ ካርዳችንን ይዘን ለመምረጥ እየተጠባበቅን ያለንበት ሁኔታ ነው ያለው። ምርጫና ሴቶች ሁልጊዜም ለሴቶች ያለው ሚና ከፍተኛ ነው። የሴቶችን በአብዛኛው እንደውም የፖሊሲ አማራጩ የሴቶችን ተጠቃሚነት ከማረጋገጥ አንጻር ተሳታፊነት፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተሳታፊነትን ከማሳደግ አንጻር ሁሉም ተፎካካሪ ፓርቲ የሆነ ገዢው መንግስት የተሻለ የፖሊሲ አማራጮችን ይዞልን ይቀርባል የሚል እምነት አለን። ከባለፈው የተሻለ ተጠቃሚነታችን የምናረጋግጥበት፣ ነጻነታችን፣ እኩልነታችን በተለይ እኩልነታችን የሚረጋገጥበት ምርጫ ይሆናል ብለን ስለምናስብ ውሳኔ ሰጪነታችንም ያድጋል ብለን ስለምናስብ የዘንድሮውን ሀገራዊ ምርጫ እንደ ሴቶች በጣም በጉጉት እየጠበቅን ያለው ምርጫ ነው። የተቀመጡ የፖሊሲ አቅጣጫዎች አሉ። እነሱን አዳምጦ ባለው ቀሪ ጊዜያት ሴቶች፣ ወጣቶች የምርጫ ካርድ ይዘው የሚፈልጉትን ምርጫ መንግስት እንዲመርጡና መንግስት እንዲያዋቅሩ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ተጠቃሚነታችን የሚረጋገጥበት ከቁጥር ማሟያነት ዘሎ የሴቶች ውሳኔ ሰጪነት በስፋት በቃ የሚሰራበት የፖሊሲ አማራጭ የሚከተል መንግስት እንመርጣለን ብለን እናስባለን። አሁን ሰዎች የቀረበላቸው መርጦ የማንሳት የነሱ ጉዳይ ነው። የህዝብ ሀሳብ ሀሳብ ልዕልና እንዲነግስልን ነው የምንፈልገው። ምርጫ ደግሞ ዲሞክራሲ ነው። ከዲሞክራሲ ባህሎች አንዱ ምርጫ ነው። ያ ምርጫ ምንድነው? የህዝብ ሀሳብ የሚከበርበት